በአረንጓዴው ሳር ላይ የምትንከባለለው ያቺ ክብ ኳስ ከስፖርታዊ ውድድርነት ባለፈ ያለምን የፖለቲካ ካርታ የምትቀይር የአያሌንን ጡንቻ የምታሳይና የዲፕሎማሲን ወድማ የምታፋፍም ታላቅ ክስተት ናት። የዓለም ዋንጫ በየአራት ዓመቱ ሲመጣ የቢሊዮኖች ልብ በደስታ ብቻ አይመታም። ይልቁንም በቤተ መንግሥት ኮሪደሮችና በዲፕሎማሲ ድርድሮች ውስጥ ትልቅ የቼዝ ጨዋታ ይካሄዳል። ይህ ጨዋታ በሜዳ ላይ ከሚደረገው ባልተናነሰ ብርቱ፣ ስልታዊና ዓለምን የሚቀይር ነው። ኳስ ለብዙዎች መዝናኛ ብትሆንም ለሀገራት መሪዎች ግን ሶፍት ፓወር ወይም ለስላሳው ኃይል ተብሎ የሚጠራው የፖለቲካ መሳሪያቸው ናት። ሀገራት ይህንን ታላቅ ዝግጅት ለማስተናገድ ቢሊዮን ዶላሮችን ሲያፈሱ ለስፖርቱ ካላቸው ፍቅር ብቻ ተነስተው አይደለም። ከጀርባው የሀገርን ገጽታ የመገንባት የኢኮኖሚ አቅምን የማሳየትና በዓለም አቀፍ መድረክ ተሰሚነትን የማግኘት ጥልቅ ፍላጎት አለ። የዓለም ዋንጫን ማስተናገድ ማለት ዓለምን ወደ ቤት መጋበዝ ማለት ነው። ይህ ግብዣ ደግሞ መጥፎ ገጽታን ለማጠብ፣ አዳዲስ ወዳጆችን ለማፍራትና የፖለቲካ ርዕዮተ ዓለምን ለማስፋፋት እንደ ወርቃማ ዕድል ይቆጠራል። ስፖርትና ፖለቲካ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውን ታሪክ ደጋግሞ አሳይቶናል። ወደ ኋላ ዘወር ብለን የታሪክን ማደር ስንፈትሽ የዓለም ዋንጫ የፖለቲካ ትርኢት መድረኩን ያገለገለባቸውን አጋጣሚዎች በብዛት እናገኛለን። እንደ አውሮፓውያን አቆጣጠር በ1934 ጣሊያን የዓለም ዋንጫ ስታስተናግድ ቤኒቶ ሙሶሎኒ ውድድሩን የተጠቀመበት የፋሺዝምን የበላይነት ለዓለም ለማሳየት ነበር። ለሙሶሎኒ ኳስ ጨዋታ ብቻ አልነበረችም፣ የብሔራዊ ኩራትና የርዕዮተ ዓለም ማስፋፊያ መሳሪያ እንጂ። በተመሳሳይ በ1978 አርጀንቲና በወታደራዊ አምባገነን አገዛዝ ስር በነበረችበት ወቅትም የዓለም ዋንጫው በሀገሪቱ የነበረውን ከሰሚ ጥሰትና የፖለቲካ ጭቆና ለመሸፈን እንደ ጭንብል አገልግሏል። ስታዲየሞቹ በደስታ ሲርገበገቡ፣ ጥቂት ኪሎ ሜትሮች ርቆ በሚገኝ እስር ቤት ውስጥ ግን የፖለቲካ እስረኞች ይሰቃዩ ነበር። ይህ ስፖርትስ ዋሽንግ ወይም በስፖርት አማካኝነት የፖለቲካ ድፍን የማጠብ ስልትም ዛሬም ድረስ በዘመናዊ ዓለም በተራቀቀ መልኩ ቀጥሏል። በአንጻሩ የስፖርት ዲፕሎማሲ በቃላት የማይፈቱ ቋጠሮችን የመፍታት አስገራሚ አቅም አለው። በጠረጴዛ ዙሪያ ተቀምጠው መነጋገር ያቃታቸው ሀገራት በኳስ ሜዳ ላይ ተገናኝተው የሰላምን አየር ሲተነፍሱ አይተናል። እንደ አውሮፓውያን አቆጣጠር በ1998 በፈረንሳይ የዓለም ዋንጫ ወቅትም በፖለቲካው ረገድ ደምና ውሃ የነበሩትና ከሰሞኑን በጦርነት ላይ የከረሙት አሜሪካና ኢራን በአንድ ምድብ ተደልድለው ነበር። በወቅቱ የነበረው ውጥረት ዓለምን ስጋት ላይ ጥሎ የነበረ ቢሆንም በሜዳው ላይ የታየው ግን ሌላ ነበር። የኢራን ተጫዋቾች ለአሜሪካውያን ተቃራኒዎቻቸው ነጭ ጽጌረዳዎችን ይዘው ቀረቡ። በጋራም ፎቶግራፍ ተነሱ። ይህ የሰላሙ ጨዋታ ተብሎ የሚጠራው ክስተትም በሁለቱ ሀገራት መካከል ለዓመታት ዘግቶ የነበረውን የዲፕሎማሲ በር በጥቂቱም ቢሆን እንዲላላ አድርጎታል። ስፖርት ከፖለቲከኞች ንግግር በላይ የሰዎችን ልብ የማቀራረብ ኃይል እንዳለው ትልቅ ማሳያ ነበር። ወደ ዘንድሮና ወደሚቀጥለው የዓለም ዋንጫ ስንመጣ ደግሞ የአሜሪካ የካናዳና የሜክሲኮ የጋራ አዘጋጅነት ሌላ የፖለቲካ ትርጉምን ይዞ ብቅ ብሏል። በተለይም አሜሪካ ይህን ውድድር ለማስተናገድ የምታደርገው ዝግጅት ከስፖርት በላቀ ስልታዊ የፖለቲካ ግብ የተቃኘ ነው። አሜሪካ በሰሜን አሜሪካ ቀጠና ያለውን ተጽዕኖ ለማጠናከርና ከጎረቤቶቿ ጋር ያለውን ግንኙነት ይበልጥ ለማጠናከር የዓለም ዋንጫውን እንደ ትልቅ ዲፕሎማሲ መድረክ እየጠቀመችበት ነው። በዶናልድ ትራምፕ ዘመን የነበረውን የግንብ የመገንባት ፖለቲካና የንግድ ውዝግብ አሁን በጋራ ኳስን በማስተናገድ የመተባበርና የብረት መንፈስ ለመተካት ጥረት እየተደረገ ነው። ሌላው እጅግ ተጠባቂ ጉዳይም እንደ 1998 ሁሉ አሜሪካና ኢራንን ያፋጠጠው ጉዳይ ነው። ሁለቱ ሀገራት የገቡበትን ጦርነት በጊዜ የተኩስ አቁም ስምምነት ቢያራግቡትም ፍጥጫው ጨርሶ አልከሰመም። ምንም እንኳን ሁለቱ ሀገራት ተመሳሳይ ምድብ ላይ ባይገኙም ትራምፕ የኢራን ተሳትፎ ለዓለም ዋንጫ ለማለፍ በተደረጉ የጥሎ ማለፍ ጨዋታዎች ሳታልፍ ለወደቀችው ጣሊያን ለመስጠት ሀሳብ ማቅረባቸው ውድድሩ ከስፖርታዊነት የዘለለ መሆኑን በግልጽ አሳይቷል። የኢራን የዓለም ዋንጫ ተሳትፎ ጉዳይም ገና አለየለትም። ነገር ግን በውድድሩ ትልቅ ፖለቲካ ክስተት እንደሚሆን ይጠበቃል። ወደ ኢትዮጵያ ስንመጣም ለዘመናት የዓለም ዋንጫን በቀጥታ ስርጭት የማስተላለፍ መብት በመንግስት የቴሌቪዥን ጣቢያዎች ብቻ ተይዞ የነበረ ቢሆንም ዘንድሮ ግን ታሪክ ተቀይሯል። ሀገሬ ቴሌቪዥን በኢትዮጵያ የመጀመሪያውን የግል ቴሌቪዥን ጣቢያ በመሆን የዘንድሮውን የዓለም ዋንጫ በቀጥታ ስርጭት የማስተላለፍ ብቸኛ መብትን ተቀዳጅቷል። ይህ ክስተትም ከቀላል የስርጭት መብት በላይ ለዘርፉ ትልቅ ትርጉም አለው። የዓለም ዋንጫ በኢትዮጵያ አውድ ውስጥ ሁልጊዜም ከብሔራዊ ስሜት ጋር የተያዘ ነው። ምንም እንኳን ብሔራዊ ቡድናችን በውድድሩ ላይ ባይሳተፍም ኢትዮጵያውያን ለኳስ ያላቸው ፍቅር ወደር የለውም። ሀገሬ ቴሌቪዥንም ይህን የህዝብ ፍላጎት ተረድቶ በብቸኝነት ስርጭቱ መያዙ በሀገር ውስጥ ያለውን የሚዲያ ገበያ ፉክክር ወደ አዲስ ደረጃ አሸጋግሮታል። የእርምጃም ሌሎች የግል ጣቢያዎችም በትልልቅ ዓለም አቀፍ መድረኮች ላይ እንዲሳተፉ በር የሚከፍት ስለመሆኑ ይታመናል። ከዚህ ባለፈ በዚህ የዓለም ዋንጫ ውድድር አሜሪካ ፖለቲካ ኃይሏን የምታሳይበት ዋነኛ መድረክ ይሆናል ተብሎ ተገምቷል። አሜሪካ
በኢኮኖሚና በወታደራዊ ዘርፍ ያላትን አቅም ሁሉም የሚያውቀው ቢሆንም በኳስ ስፖርት ግን ከቀሪው ዓለም ጋር ያላት ትስስር ዝቅተኛ ነበር። አሁን ግን ኳስ በሀገሪቱ ውስጥ በፍጥነት እያደገ ያለ ስፖርት መሆኑን ተከትሎ አሜሪካ በፊልሞቿና በሙዚቃዎቿ የፈጠረችውን ፖለቲካዊ ተጽዕኖ የዓለም ዋንጫውን በመጠቀም ባህላዊና ማህበራዊ ተጽዕኖን ለማስፋት እየሰራች ነው። በሚሊዮን የሚቆጠሩ ቱሪስቶች ወደ አሜሪካ ከተሞች ሲጎርፉ የብዝሃነትና የቴክኖሎጂ ምድር መሆኗን ለዓለም ዳግም ለማወጅ ትጠቀምበታለች። ይህ በፖለቲካው ሳይንስ ኔሽን ብራንዲንግ ወይም የአገር ስም ግንባታ የሚባለው ጥበብ ነው። የዓለም ዋንጫው በሰሜንና ደቡብ በምስራቅና ምዕራብ መካከል ያለ ልዩነት የሚያሳይ መስታወት ነው። ለምሳሌ የሩሲያው የ2018 ዓለም ዋንጫ ቭላዲሚር ፑቲን ሩሲያ ከምዕራቢያን ማዕቀብ በላይ መሆኗንና አሁንም ዓለም አቀፍ ተቀባይነት ያላት ሀገር መሆኗን ለማሳየት የተጠቀሙበት መድረክ ነበር። በወቅቱም ሩሲያ እንደ እንግዳ ተቀባይ ዘመናዊና ሰላማዊት ሀገር በመሆን ራሷን ስላቀርባ ነበር። የስፖርት ዲፕሎማሲ ትራክቱ ዲፕሎማሲ ተብሎ በሚጠራው ዘርፍ ውስጥ ይመደባል። ይህ ማለት በመንግስታት መካከል ያለው መደበኛ ግንኙነት ሲቋረጥ በባህል በኪነ ጥበብና በስፖርት አማካኝነት ግንኙነቱን የማስቀጠል ጥበብ ነው። የዓለም ዋንጫው ለዚህ ትልቅ መሳሪያ ነው። በሜዳ ላይ የሚታየው ትንቅንቅ በፖለቲካው መድረክ ካለው ፍጥጫ ጋር ሲደመር ለተመልካች ሌላ ትርጉም ይሰጠዋል። ለምሳሌ የሰርቢያና የስዊዘርላንድ ጨዋታ የተጫዋቾቹ የዘር ግንድ ከኮሶቮ ጋር መያያዙ በሜዳ ላይ የፈጠረው ውጥረት ኳስ በታሪክና በፖለቲካ ቁስል ላይ ምን ያህል ተጽዕኖ እንዳላት በጉል አሳይቷል። አሜሪካ በዘንድሮ የዓለም ዋንጫ ተባባሪ አዘጋጅነቷም 3 ሀገራትን ማለትም ራሷን ካናዳና ሜክሲኮን በአንድ ጥላ ስር አሰልፋለች። ይህ ዩናይትድ 2026 የተሰኘው ጥምረትም በሰሜን አሜሪካ አህጉር ያለውን የንግድ የፖለቲካ ትብብር የሚያጠናክር ነው። አሜሪካ ከሜክሲኮ ጋር ያላትን የድንበርና የስደት ውዝግብ በኳስ ሜዳው ላይ ባለ የወንድማማችነት መንፈስ ለመቀየር እየሞከረች ነው። ኳስ ለድንበር ማካለል ሳይሆን ለድንበር መፍረስ ምልክት ሆና እያገለገለች ትገኛለች። በጥቅሉ የዓለም ዋንጫ 22 ተጫዋቾች ኳስ የሚያሳድዱበት ሜዳ ብቻ አይደለም። የዓለም ዋንጫ የአያሌን ሀገራት የክብር መድረክ፣ የደካሞች የድምፅ ማሰሚያ፣ የዲፕሎማቶች የድርድር ጠረጴዛና የቢሊዮኖች ህልም ነው። ሀገራትም ይህን ዕድል ተጠቅመው ራሳቸውን ለዓለም ያስተዋውቃሉ፣ የፖለቲካ አቋማቸውን ያንጸባርቃሉ፣ አልፎ ተርፎም የታሪክ ጠላቶቻቸውን እጅ ይጨብጣሉ። በሌላ በኩል ባለፈው የኳታር የዓለም ዋንጫ ላይ ያየነው የፖለቲካ ፍጥጫ ለዚህ ጽሑፋችን የመጨረሻው ግባት ይሆናል። ኳታር የዓለም ዋንጫን በማስተናገዷ በመካከለኛው ምስራቅ ያላትን ጂኦፖለቲካዊ ቦታ ከፍ አድርጋለች። ለዓመታት በጎረቤቶቿ ተገል የነበረችው ኳታር ውድድሩን ስታዘጋጅም የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን በኳታር ስታዲየም ተገኝተው የኳታርን ሰንደቅ ዓላማ አንገታቸው ለማድረጋቸው የዓመታት የፖለቲካ ቁርሾ በኳስ አማካኝነት ሲሟማ የታየበት ታላቅ የታሪክ ምዕራፍ ነበር። ኳስ ለዲፕሎማሲ እርቅ እንደ ድልድይ ሆና አገልግላለች። ኳስና ፖለቲካ አሁንም ተሳስረው ይቀጥላሉ። አንዱ ያለ አንዱ ህልውና የላቸው። በሜዳው ላይ የሚቆጠረው ግብ በስታዲየም ውስጥ ጩኸትን ሲፈጥር፣ በፖለቲካው መድረክ ደግሞ አዲስ የዲፕሎማሲ ምዕራፍን ሊከፍት ይችላል። ይህ ነው የዓለም ዋንጫ ስማት። ከሳር ሜዳ አልፎ እስከ ቤተ መንግሥት የሚዘልቅ ከስፖርታዊ ጨዋነት አልፎ እስከ ሀገር ግንባታ የሚደርስ ታላቅ የሰው ልጆች ክስተት። በኳስ ሰበብ ዓለም ትገናኛለች፣ ትወያያለች፣ አንዳንዴም ትጣላለች። ነገር ግን በመጨረሻ ኳስ ሁላችንንም በአንድ ስሜት የምታስተሳሰር ብቸኛ የዓለም ቋንቋነት ትቀጥላለች። ሀገሬ ቴሌቪዥንም ይህንን ቋንቋ ወደ ኢትዮጵያውያን በልዩ ጥራትና ስሜት በማድረስ የታሪክ አካል ሆኗል። የዓለም ዋንጫን በፖለቲካ መነጽር ስንመለከተው እያንዳንዱ እንቅስቃሴ ትርጉም እንዳለው እንረዳለን። ኳስ የሰላም የትብብርና የለውጥ መሳሪያ ሆና ለዘላለም ትኖራለች።